እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። የካሪክና የማንቸስተር ዩናይትድን ጉዳይ እናንሳ። ካሪክን በማንቸስተር ዩናይትድ ቋሚ አሰልጣኝነት ለማስቀጠል የወሰነ ይመስላል። የተሻለ አማራጭ ነበረ ወይ ማንቸስተር ዩናይትድ የሚለውንም ጉዳይ እንመልከት። ልክ ነው ምሳ፣ ይጠበቅ ነበር። ትልቅ ሰርፕራይዝ የነበር አይመስለኝም ማንቸስተር ዩናይትድ የውድድር ዘመኑን ካጠናቀቀበት ጥንካሬ አንጻርና ለዚህ ማይክል ካሪክ ከነበረው ድርሻ አንጻር የካሪክ የማንቸስተር ዩናይትድ አሰልጣኝ የመሆን ጉዳይ ይጠበቅ ስለነበር ትላንትና የወጡት ሪፖርቶች የተረጋገጠ አይደለም። ምክንያቱም የሰር ጂም ራትክሊፍን የመጨረሻ ውሳኔ ወይም ሲል ኦፍ አፕሩቫል ይፈልጋል። አሁን እሳቸው ናቸው የመጨረሻ ስፖርታዊ ውሳኔዎችን፣ የአሰልጣኝ ቅጥር፣ ይህንን የመሳሰሉ ውሳኔዎችን የመወሰን የመጨረሻው ስልጣን ያላቸው ሰው እሳቸው ናቸው። ስለዚህ የእሳቸው ውሳኔ ይጠበቃል። ግን ከሞላ ጎደል እንደ ተረጋገጠ ሊቆጠር የሚችል ነው። ትላንትና የወጡት ሪፖርቶች ላይ የሚታየው ዘገባ የማንቸስተር ዩናይትድ ሲኢኦ ኦማር ቤራዳ ናቸው። የማንቸስተር ዩናይትድ የስፖርት ዳይሬክተር ጄሰን ዊልኮክስ ናቸው። እነዚህ ሰዎች ለሰር ጂም ራትክሊፍ እና ለማንቸስተር ዩናይትድ ቦርድ ማይክል ካሪክ በዋና አሰልጣኝነት የማንቸስተር ዩናይትድ አሰልጣኝ እንዲሆን ሪኮመንድ አድርገዋል ሁለቱ ሰዎች እና አሁን ይህንን ሰር ጂም ራትክሊፍ ማጽደቅ ነው የሚጠበቅባቸው፣ መስማማት ነው የሚጠበቅባቸው። ከዚህ ተቃራኒ ይሆናሉ የሚል ግምት የለም። የእግር ኳስ ስፔሻሊስቶች የሆኑት ሁለቱ ሰዎች ናቸው። ከሰር ጂም ራትክሊፍም በላይ ስለ እግር ኳስ ያውቃሉ። ግን የእግር ኳስ ስፔሻሊስቶች የሚባሉት እነዚህ ሁለት ሰዎች ናቸው። ከነሱ ሪኮሜንዴሽን ውጭ ይሆናሉ የሚል ግምት የለም። አንደኛው ውጤቱ ነው። 15 የፕሪሚየር ሊግ ጨዋታዎች አድርጎ 33 ነጥቦች አሉት። በዚህ ተመሳሳይ ጊዜ ከየትኛውም በፕሪሚየር ሊግ ካለ ቡድንና አሰልጣኝ የበለጠ ብዙ ነጥብ የሰበሰበው ማንቸስተር ዩናይትድ እሱ ኃላፊነቱን በተረከበበት ጊዜ 7ኛ ነበር። አሁን 3ኛ ሆኗል። ከተቀሩት 2 ጨዋታዎች 1 ነጥብ የሚያገኝ ከሆነ 3ኝነቱ በሂሳባዊ ስሌትም ጭምር ይረጋገጣል። ሪያሊስቲክሊ 3ኝነቱን መቀማት የሚችል ቡድን ያለ አይመስልም። ግን ለማረጋገጥ ያህል በወረቀትም ላይ ዋስትና ለመስጠት ያህል 1 ተጨማሪ ነጥብ ብቻ ማግኘት ያስፈልገዋል እና በጠቅላላው በማንቸስተር ዩናይትድ ያለው ስሜት በጣም ጥሩ ነው። ያደረጋቸው ለውጦች አሉ። ብዙ ጊዜ በአጫዋት ውስጥ ያነሳናቸው ትልልቅ አብዮታዊ ለውጦች ባይሆኑም ብዙ የኮመን ሴንስ ለውጦች ግን አድርጓል። ማንቸስተር ዩናይትድን በፍጥነት ያሻሻሉ የፎርሜሽን ለውጥ፣ የተጫዋቾች የቦታ ለውጥ፣ የማይሰለፉ አንዳንድ ተጫዋቾችን ወደ መጀመሪያ አሰላለፍ ማምጣትን የመሳሰሉ ለውጦች አድርጓል። ማንቸስተር ዩናይትድ የአይደንቲቲ ክርክር እንዳለ አውቃለሁ። እንዴት ነው የሚጫወተው ማንቸስተር ዩናይትድ፣ የካሪክ ማንቸስተር ዩናይትድ ታክቲካል አይደንቲቲ ምንድን ነው የሚል ክርክር እንዳለ አውቃለሁ። አሁንም ድረስ ግን ከሞላ ጎደል በውጤት ግን ከዚህ የተሻለ ሊያደርግ አይችልም። በፕሪሚየር ሊግ ፎርም ቴብል ባለፉት 15 ጨዋታዎች የፕሪሚየር ሊግ ቀዳሚው ቡድን ነው እና ይህንን ለ38 ጨዋታ ብታካፊው ማለት ነው ብታባዡ የ84 ነጥብ ሲዝን እያሳለፈ ነው ማንቸስተር ዩናይትድ ማለት ነው። አርሰናል ለምሳሌ የተቀሩትን 2 ጨዋታዎች ቢያሸንፍ 85 ነጥብ ነው የሚደርስ የዋንጫ ተፎካካሪ ቡድን ፎርም ነው ማለት ነው። አርሰናል ከ2 ጨዋታዎች በአንዱ ቢያንስ ነጥብ የሚጥል ከሆነ 84 ነጥብም ላይ ደርስ ይችላል። ካሸነፈ ነው እዛ ላይ እንኳን የሚደርሰው 85 ነጥብ። ስለዚህ ያን ያህል ቡድኑን አሻሽሎታል። ውጤቱ የሚያከራክር አይመስለኝም። በአንድ በኩል ምርጫም እንደሚያሳጣ አይነት ነው። እሱን እንዲህ አይነት አጀማመር አድርጎ እንዲህ አይነት ጉዞ አድርጎ ጥያቄዎች፣ ጥርጣሬዎች እንዳሉ እገነዘባለሁ በማንቸስተር ዩናይትድ ደጋፊዎች በኩል ካሪክን በተመለከተ። ሳምፕል ሳይዛችን በጣም ትንሽ ነው። 15 ጨዋታ ብቻ ነው ያሰለጠነው። በሳምንት 1 ጨዋታ ብቻ ነው ሲያደርግ የቆየው። ማንቸስተር ዩናይትድ በአውሮፓ ውድድሮች ላይ አልነበረም። ከሀገር ውስጥ የጥሎ ማለፍ ውድድሮችን በጊዜ ነው የወጣው። ስለዚህ በሳምንት 2 ጨዋታ 3 ጨዋታ ሲያሰለጥን ሮቴት እንዲያደርግ ሲገደድ የትሬኒንግ ታይም ሳይኖረው ሲቀር ምን አይነት ቡድን ይሰራል አናውቅም። ግን ይህኑ ተመሳሳይ ነገር ስለ አንዶኒ ኢራዮላም አናውቅም። ምክንያቱም አንዶኒ ኢራዮላም በሳምንት 1 ጊዜ የሚጫወት ቡድን ያሰለጠነው ተመሳሳይ ነው
አንዶኒ ኢራዮላ ይሻላል። መጨረሻ ላይ ሁለቱ ነበሩ ብዙ ይጠቀሱ የነበሩት። ሌሎቹ አሰልጣኞች አይ ቲንክ ገበያው ላይ ትልቅ አሰልጣኝ የለም ለማንቸስተር ዩናይትድ የዋንጫ ዋስትና የሚሰጥ። አሁን ምንድነው እሱ ፍሎሩን ሬዝ አድርጎታል ይላሉ፣ ከታች ወለሉን ከፍ አድርጎታል። ጣሪያውን ከፍ ለማድረግ የሚሆን ሌላ አሰልጣኝ ወይ ራሱ ይችላል ወይ የሚቀጥለው ጊዜ ላይ እናያለን። ግን ያንን ለማድረግ ዋስትና የሚሰጥ ሌላ አሰልጣኝ ገበያው ላይ ያለ አይመስልም ከሉዊስ ኤንሪኬ በስተቀር። ሉዊስ ኤንሪኬ ደግሞ በፔዤ መቆየቱ ከሞላ ጎደል ተረጋግጧል። ትላንትና ሎንስን ካሸነፉ በኋላ የሊጋ ሻምፒዮን ሆኗል ለተከታታይ 3ኛ ጊዜ። ለተከታታይ ዓመታት የቻምፒየንስ ሊግ ፋይናል ደርሷል። ለተከታታይ ዓመታት ትሬብል ሊሰራ የሚችልበት እድል አለው እና ፓሪስ ሳን ጀርማ በአሰልጣኙ ምስል ቡድኑን ለመስራት ፍቃደኛ ነው። ለሌላ ለማንም አሰልጣኝ አድርጎት የማያውቀውን አይነት ኮምፕሮማይዝ ነው እያደረገ ያለው እና ለጊዜው ለረጅም ጊዜ ወደ ፕሪሚየር ሊግ የመምጣት ፍላጎት የነበረው አሰልጣኝ ቢሆንም አሁን እሱን ማግኘት የሚቻል አይመስልም። እስከ 2030 ድረስ 2030 ድረስ የሚያቆይ አዲስ ኮንትራት ይፈርማል ተብሎ ነው የሚጠበቀው። ብዕርና ወረቀት የማስፈር የመጨረሻው ሂደት ብቻ ነው የቀረው ነው የሚባለው። ከዛ በስተቀር ግን ልክ በእንደዚህ አይነት ተመሳሳይ መተማመን ማንቸስተር ዩናይትድ አሰልጣኝ ለመቅጠር የሚያስችል አቬለብል የሆነ አሰልጣኝ የለም። ኦሊቨር ግላስነር፣ ማርኮስ ሲልቫ፣ አንዶኒ ኢራዮላ አይነት አሰልጣኞች ናቸው እየተጠቀሱ ያሉት። ሌሎች አሰልጣኞች አሉ ኦፍኮርስ፣ ግን ሌሎችም አሰልጣኞች ለምሳሌ ቶማስ ቱኸል በቅርብ ጊዜ እስከ 2028 ድረስ በእንግሊዝ ብሔራዊ ቡድን አሰልጣኝነት ለመቆየት ኮንትራት ፈርመዋል። እስከ 2026 ከዓለም ዋንጫው ድረስ ነበር ኮንትራት የፈረሙት። ካርሎ አንቼሎቲ በቅርብ ጊዜ እስከ 2028 ድረስ እሳቸውን ኮንትራታቸውን አራዝመዋል። መጀመሪያ ቅጥራቸው እስከ ዓለም ዋንጫው ድረስ ነው የነበረው። ዩሊያን ናግልስማን እስከ 2028 ድረስ ከጀርመን ኤፍ ኤ ጋር ኮንትራት አለው። ካላባረሩት በስተቀር ራሳቸው ከዓለም ዋንጫው በኋላ ሪሊዝ ክሎዝ አለው። 2027 ላይ ነው ግን አክቲቭ የሚሆነው። ስለዚህ እሱንም መቅጠር ቀላል አይደለም። በዛ ላይ በዓለም ዋንጫ ውድድር ላይ የተጠመዱ አሰልጣኞች፣ የትልልቅ ብሔራዊ ቡድን አሰልጣኞች፣ የዓለም ዋንጫ ለማሸነፍ እድል ያላቸው ብሔራዊ ቡድኖች አሰልጣኞች ናቸው። ትኩረታቸው በአብዛኛው እዛ ውድድር ላይ ነው የሚሆነው። የብራዚል፣ የጀርመን እና የእንግሊዝ አሰልጣኞች ናቸው። እንግዲህ እነዚህ አሰልጣኞችም ቢሆኑ አቬይለብል አይደሉም፣ በኮንትራት የተያዙ ናቸው። ቶማስ ቱኸልን ደግሞ እንደምታስታውሽው ማንቸስተር ዩናይትድ ኤሪክ ቴን ሃግን ለማሰናበት አስበው በነበረ ጊዜ በሞንቴ ካርሎ፣ በኮት ዳዙር፣ በሰር ጂም ራትክሊፍ መርከብ ላይ ተገናኝተው ተነጋግረው አልተስማሙ። በደንብ የተወራ ወሬ ነው፣ በጊዜው በደንብ የተዘገበ ነው። ቱኸል ራሳቸው በአንድ ቃለ ምልልስ አንስተውታል። በአንዳንድ ጉዳዮች ላይ አልተስማሙም። ቴን ሃግ ከቆዩባቸው ምክንያቶች መካከል አንደኛው እሱ ነው። አሁን የተለሳለሰ አቋም በሁለቱም በኩል ያኔ ምንም እንዳላግባባቸው ፐብሊሳይዝ አልተደረገም፣ ግን ያላግባባቸው ነገር ነበር። እሱም መረሳት የለበትም። ከዚህ በፊት ተነጋግረው ያውቃሉ ቶማስ ቱኸል። እንግዲህ እነዚህ ናቸው ሉዊስ ኤንሪኬ እና አሁን የጠቀስኳቸው 3 የትልልቅ ብሔራዊ ቡድን አሰልጣኞች ናቸው። በእርግጠኛ መሆን ያስቸግራል። አሰልጣኝ ሪስክ ፍሪ የሚባል ቅጥር የለም። ለምሳሌ አንቼሎቲ ለዚህኛው የማንቸስተር ዩናይትድ ስብስብ የሚሆኑ አይመስለኝም። የሲቪ ጥርጣሬ ሳይሆን የስኬት ታሪክ ሳይሆን ግን የአንቼሎቲ ስኬታማ ቡድኖች በሙሉ የፕሮጀክት ቡድኖች አይደሉም። ማንቸስተር ዩናይትድ አሁን ፕሮጀክት ነው የሚፈልገው። በቀደም ከሰንደርላንድ ጨዋታ በኋላ ብዙ ሲባል እንደሰማ ነው የተወሰኑ ተጫዋቾች አልነበሩም። ድንገት የስኳዱ ደረጃ ሲወርድ አየን እና ስለ ዴብዝ መነጋገር የተጀመረው ለዛ ነው። ከዛ የሰንደርላንድ ጨዋታ በኋላ አንዳንድ አስፈላጊ ተጫዋቾች የሉም። ለ2 ለ3 ለ4 ውድድሮች የሚሆን ጠለቅ ያለ ስብስብ ያስፈልገዋል። 13 14 ተጫዋቾች ብቻ ሳይሆኑ 25 ተጫዋቾች ያሉት ስብስብ ያስፈልጋል አሁን። ስለዚህ ስራ የሚጠብቀው ሂደት የሚጠብቀው አይደንቲቲ የሚፈልግ ነው። አንቼሎቲ ደግሞ ኖርማሊ ለእንደዚህ አይነት ፕሮጀክት የሚሆኑ አሰልጣኝ ናቸው ተብሎ አይታሰብም። ጥያቄው የእሳቸው ክሬዴንሻሊቲ ላይ ወይ ማሰልጠን ታሪካቸው ላይ እንደ አሰልጣኝ ያላቸው ግዝፈት ላይ ክህሎት ላይ አይደለም። ግን የሆኑ አሰልጣኞች ለሆኑ ፕሮጀክቶች ይሆናል፣ ለሆኑ ፕሮጀክቶች አይሆኑም። ለዚህ ነው አሎንሶ ድንገት መጥፎ አሰልጣኝ አይደለም፣ ግን ምናልባት ለሪያል ማድሪድ የሚሆን አሰልጣኝ አልነበረም ይሆናል። ለዛም ነው ያልሰራው። የሆኑ አሰልጣኞች ለሆኑ አይነት ስብስቦች ለሆኑ አይነት ፕሮጀክቶች አይሆኑም። እኔ ሲጀመርም አንቼሎቲን ማንቸስተር ዩናይትድ በጣም በኮስተር ብሎ ስሙ ሲጠቀስም አልሰማሁም። ግን እንደው ማን አለ በሚለው እነማን ናቸው ምርጫዎቹ በሚለው ይህንኑ ተመሳሳይ ነገር ለፖቼቲኖ መጠቀም የምንችል ይመስለኛል። ፖቼቲኖም የአሜሪካ ብሔራዊ ቡድን አሰልጣኝ ነው። እሱም በዓለም ዋንጫው ላይ ተጠምዶ የሚቆይ አሰልጣኝ ነው። የቼልሲ ኃላፊነቱም ከቶተናም የለቀቀበትም ሁኔታ ከፔዥም
ያለው ሁኔታ የዛሬ 9 ዓመት እንደነበረው የዛሬ 6-7 ዓመት እንደነበረው አይነት ፕሮስፔክትም ግን አይደለም። ፖቼቲኖም ቢሆን ያኔ በነበረበት ፒክ ላይ ያለ ኮች አይደለም። ጥሩ አሰልጣኝ መሆኑን አንጠራጠርም። ግን ለማንኛውም እነዚህ ሁኔታዎች ሁሉ ለማንቸስተር ዩናይትድ ውጤቱ ያሉት ምርጫዎች ማነስ ከካሪክ ውጭ ሌላ አሰልጣኝ ለመቅጠር የማይመች አድርጎታል። ለዚህ ነው እንደ አንቸሎቲ አይነቶቹ አሰልጣኞች የፋንታሲ ካንዲዴት ናቸው። በ5ቱም ሊጎች ዋንጫ ያሸነፉ ናቸው። 5 ቻምፒየንስ ሊግ ያሸነፉ ናቸው። በማድሪድ ውስጥ በሪያል ማድሪድ ውስጥ በ3 ዓመት 2 ጊዜ ቻምፒየንስ ሊግ፣ በ3 ዓመት 2 ጊዜ ላሊጋ ያሸነፉ ናቸው። ከዛ በፊት የነበሯቸው ስኬቶች እንዳሉ ሆነው ግን ለጊዜው እሳቸው ራሳቸው ወደ ኢንተርናሽናል እግር ኳስ ማምራት ወደ ክለብ እግር ኳስ መመለስ እንደማይፈልጉም ተናግረው ያውቃሉ። ቅድም ስለ ሁሉም አሰልጣኞች ተናግሬያለሁ። ዩሊያን ናግልስማንን በተመለከተ እኔ በዚህ እድሜው የብሔራዊ ቡድን አሰልጣኝ መሆን በጣም ያስገርመኛል። ምክንያቱም በዚህ እድሜ ብዙ አሰልጣኞች ወደ ብሔራዊ ቡድን ኃላፊነት አይሄዱ። ሰርከምስታንሶች ነው ያስገደዱት። እንግዲህ ሃንዚ ፍሊክ ነበሩ የጀርመን ብሔራዊ ቡድን አሰልጣኝ የነበሩት። በባርሴሎና ግሩም አሰልጣኝ መሆናቸውን አሳይተዋል። ግን በእሳቸው የአሰልጣኝነት ጊዜ የጀርመን ብሔራዊ ቡድን በመጥፎ ሁኔታ ውስጥ ነው የነበረው። ስለዚህ አውሮፓ ዋንጫ የሚያስተናግዱበት አመት ላይ ከዛ ዲዛስተር ጋር መሄድ አልፈልጉም። በሆነ ነገር እየሰራ አልነበርም የሃንዚ ፍሊክ ቆይታ። ናግልስማን ደግሞ ከባየር ሚኒክ ኃላፊነት ለቆ ነበር። መጀመሪያ የቅጥሩ ምክንያት የነበረው የ2024ቱን የአውሮፓ ዋንጫ እንዲያሰለጥን ነበር። ከዛ ተስፋ የሚሰጥ ቡድን ሰራ እና እስከ 2026 የዓለም ዋንጫ እንዲቆይ ተወሰነ። እስከ 2028 የሚያቆይ ኮንትራትም አለው። ግን ምናልባት ማንቸስተር ዩናይትድ ቅድም ያልኩት አይነት ፕሮጀክት የመገንባት አዲስ አሁን በእንግሊዝ ካሉ አሰልጣኞች ጓርዲዮላ፣ አርቴታ የአምናው የስሎት ቨርዥን ቼልሲ ለምሳሌ አሎንሶን የሚያመጣ ከሆነ ከእንደዚህ አይነት አሰልጣኞች ጋር ለመፎካከር የሚያስችል ታክቲካዊ ፈጠራ ያለው የሚታወቅ ጠንካራ የፕሌይንግ አይደንቲቲ ያለው ወጣት ተጫዋቾችን የሚያጎለብት አቬለብል አሰልጣኝ አቬለብል አይደለም ግን ምናልባት ሊገኝ የሚችል አሰልጣኝ እሱም ግን ጥርጣሬ ያለው አንደኛ ከጀርመን ውጪ ሰርቶ የሚያውቅ አሰልጣኝ አይደለም። የባየርን ኃላፊነቱም ስኬታማ ነበር ለማለት ያስቸግራል። ቡንደስሊጋውን አሸንፏል፣ ግን መልበሻ ክፍሉን ለመቆጣጠር ቸግሮት ነበር። የማኑኤል ኖየርን የግብ ጠባቂ አሰልጣኝ ስንብትን ጨምሮ ሌሎችም ብዙ የሚያወዛግቡ ነገሮች ነበሩት። ግን ምናልባት ለዩናይትድ ደጋፊዎች ትልቅ ከካሪክ ውጪ ሌላ ሊመርጡት የሚችሉት አሰልጣኝ የሚመስለኝ ዩሊያን ናግልስማን ነው። ወጣት ነው፣ የሞደርን አሰልጣኝ ነው። ግን የእሱም ሁኔታ ቀላል አይመስለኝም ለመቅጠር ማለት ነው። ቅድም ስለ ኤንሪኬ አንስተናል። ሌላ አሁን ስራ የሌለው ሰው አለ፣ ሻቢ አሎንሶ። ግን ሻቢ አሎንሶን ሁሉም ሰው በሚረዳው ምክንያት ወደ ማንቸስተር ዩናይትድ መጥቶ ሲያሰለጥን ለማየት ያስቸግራል። የችሎታ ጥያቄ አይደለም፣ ቅድም ስለ ናግልስማን እንዳልኩት አይነት ነው። እንዲያውም ከናግልስማንም ከፍ ያለ ሲሊንግ ነበረው። ምክንያቱም በሌቨርኩሰን ቡንደስሊጋና ዴፍቢ ፖካል አሸንፏል። የላይፕዚግ አሰልጣኝ ነበር እና የሆፈንሃይም አሰልጣኝ ነበር። ናግልስማን ተመሳሳይ ዋንጫ ታሪክ የለውም። የበለጠ ፕሩቭን ነው። ትልቅ ተጫዋች ነበር። ትልልቅ መልበሻ ክፍሎች ውስጥ ተጫውቷል። የሚሰጠው ክሬዴንሻል አለ። ግን የሊቨርፑል ሰው ነው። 5 ዓመት የሊቨርፑል ተጫዋች የነበረ የሊቨርፑል ሌጀንድ የሆነ ሰው በማንቸስተር ዩናይትድ ቤንች ለማሰብ የማይቻል ነው። የክለብ ፖለቲካው እሱን አይፈቅድም። የክለብ ቱ ክለብ ፖለቲካው እሱን አይፈቅድም። ከፖሊንስ በኋላ ለሁለቱም ክለቦች የተጫወተ ሌላ ተጫዋችም አላየንም። ግን ፖሊንስን በቀጥታ ከዩናይትድ አይደለም ወደ ሊቨርፑል ሄደው፣ ከዩናይትድ ወደ ኢንተር፣ ከኢንተር ነው ወደ ሊቨርፑል ሄደው እና ጋብርኤል ኤንዘ ዝውውሩን ለማስገደድ ወደ እንግሊዝ እግር ኳስ ተጫዋቾች ማህበር ሄዶ ሁሉ ማንቸስተር ዩናይትድን በተጋፈጠ ጊዜ በፍጹም እንደው በእኛ ሀገር ሰው አገላለጽ በመቃብሬ ላይ ብለው ነው አሌክስ ፈርጉሰን ለሊቨርፑል ላለመሸጥ የወሰኑት። የሚቻል አይደለም። ሌሎች ተስፋ ያላቸው እንደ ሴባስቲያን ሆነሽ አይነት አሰልጣኞች በተለያየ ጊዜ ከትልልቅ የስራ ኃላፊነቶች ጋር ስማቸው ተጠቅሶ የሚያውቁ አሰልጣኞች አሉ። ሴባስቲያን ሆነሽ ጥሩ አሰልጣኝ ነው፣ ግን ምንድነው ችግሩ? ቅድም ያነሳሁት 2 ጨዋታዎች በአንድ ሳምንት የማሰልጠን ፈተናን ወድቋል። ለምሳሌ ስቱትጋርት ወደ ቻምፒየንስ ሊግ ባለፈበት የመጀመሪያው ዕድል ዘመን 9ኛ ሆኖ ነው የጨረሰው። እሱም አንድ ፈተና ነው እና ደግሞ ትልቅም ሪስክ ይመስለኛል። ለነገሩ በማንቸስተር ዩናይትድ ላለ የስራ መጠን የሚሆን ሲቪ ያለው ለማንቸስተር ዩናይትድ ዲማንድ የሚሆን ሲቪ ያለው አሰልጣኝ አይደለም። ኦሊቨር ግላስነር ሌላኛው አሰልጣኝ ናቸው። ስኬታማ አሰልጣኝ ናቸው። ከትልቅ የስራ ኃላፊነት ጋር ስማቸው ሲነሳ ለመጀመሪያ ጊዜ አይደለም። አሁን የሚቀጥለው 15 ቀን ላይ የኮንፈረንስ ሊግ የሚያሸንፉ ከሆነ 2 የአውሮፓ ውድድሮችን ያሸንፋሉ ማለት ነው። ጀርመን ውስጥ በነበሩበት ጊዜ የዩሮፓ ሊግ አሸናፊ ነበሩ። አሁን አምና ኤፍ ኤ ካፕ አሸንፈዋል። በዚህ ውድድር ዘመን ኮንፈረንስ ሊግ አሸነፉ። ግን እሳቸውን በተመለከተ ሁሌ ያለው ጥርጣሬ አንደኛ የጨዋታ ስታይል ጥርጣሬ ነው። ልክ እንደ ሩበን አሞሪም የ3-4-2-1 አሰልጣኝ ናቸው። ቢያንስ በእንግሊዝ በእርግጥ በሌሎቹ ሊጎች በ4-4-2 በ4-2-3-1 የሚጫወት ቡድን
ገንብተው ያውቃሉ። ስለዚህ ታክቲካል ፍሌክሲቢሊቲ ያላቸው የፎርሜሽን ፍሌክሲቢሊቲ ያላቸው ሊባል ይችላል። ሁለተኛ ግን ክሪስታል ፓላስ የሚጫወትበት አጫወት ከሆነ ማጣቀሻው ክሪስታል ፓላስ ትላንትና በተጫወተው መንገድ የሚጫወት ነው። በአነስተኛ ፖሴሽን እና በፈጣን የመልሶ ማጥቃት ለመጫወት የሚሞክር ነው። ይሄንኑ አስተሳሰብ ወደ ትልቅ ቡድን ልታመጫው አትችይም። እንደ አንደርዶግ መጫወት አትችይም። የትልቅ ቡድን አሰልጣኝ ሆነሽ ካልሆነ ውጤታማ አትሆኝም። በወጥነት ውጤታማ መሆን አትችይም። ለትልልቅ ጨዋታዎች ሊሰራ ይችላል። በነገራችን ላይ ይኸው ጥርጣሬ ማይክል ካሪክ ላይ አለ። የማይክል ካሪክ ትልልቆቹ ፐርፎርማንሶች በሙሉ በትልልቅ ጨዋታዎች የተገኙ ናቸው። ውጤቶቹ ምርጦቹም ውጤቶች ከ1 እስከ 5 ያሉትን ወይ ከ1 እስከ 6 ያሉትን 5ቱን ቡድኖች በሙሉ አሸንፏል። ማንቸስተር ሲቲን፣ አርሰናልን፣ ሊቨርፑልን፣ አስቶን ቪላ እንደዚህ ሁሉንም ቡድኖች። ግን ለምሳሌ ከትልልቆቹ ቡድኖች ጋር ስትጫወች አነስተኛ ፖሴሽን ተቀባይነት አለው፣ በመልሶ ማጥቃት መጫወት ተቀባይነት አለው። ግን ማንቸስተር ዩናይትድ 80% የሚሆኑትን ጨዋታዎች የሚያደርገው ከተቀሩት 14 ቡድኖች ጋር ነው። ከተቀሩት 14 ቡድኖች ጋር ይሄ ሰስቴነብል ውጤት ለማምጣት የሚሆን አይደለም። ፖሴሽን ዶሚኔት ማድረግ አለብሽ፣ ቴሪቶሪ ዶሚኔት ማድረግ አለብሽ፣ በሃይ ፕሬሲንግ መጫወት አለብሽ። ትልልቆቹ ቡድኖች በሙሉ እሱ ነው የሚያደርጉት። ይሄው ጥያቄ ካሪክ ላይ ያለ፣ ግን ተጨማሪ መከራከሪያ ያለው ይመስለኛል። በሚድልስቦሮ ደግሞ ሌላ አይነት ቡድን ነው የሰራው። የማርኮስ ሲልቫም ስም ይጠቀሳል። እኔ ከቼልሲም ጋር ስሙ ሲነሳ ሰማለሁ። ጥሩ አሰልጣኝ ነው፣ ግን ለምን ከቼልሲና ከማንቸስተር ዩናይትድ ጋር ስሙ እንደሚነሳ ግን እርግጠኛ አይደለሁ። ጥሩ አሰልጣኝ ነው፣ ግን ጥሩ የሚርቱ ቶፕ ሀፍ ቡድን አሰልጣኝ ነው የሚመስለኝ። ከ8 እስከ 12 አካባቢ የሚጨርሱ ከ7 እስከ 13 አካባቢ የሚጨርሱ ቡድኖች አሰልጣኝ ነው የሚመስለኝ። ጥሩ አሰልጣኝ ነው፣ ጥያቄ የለውም፣ ግን እርግጠኛ አይደለሁም ለማንቸስተር ዩናይትድና ለቼልሲ አይነት ትልልቅ ክለቦች ዲማንድ የሚሆን አሰልጣኝ መሆኑን እርግጠኛ አይደለሁም። ከሁሉም ከካሪክ ቀጥሎ አንደኛ ከኮንትራት ነጻ የሆነ ያለ ብዙ ችግር ሊገኝ የሚችል ትልቅ ተስፋ ያለው አሰልጣኝ የቀረው አንዶኒ ኢራዮላ ነው የሚሆነው። አንዶኒ ኢራዮላ ጥሩ አሰልጣኝ ነው፣ ይለቃል። እያልወራን ያለ ነው ቦርንመዝን ቻምፒየንስ ሊግ ሊያካፍል ስለሚችል አሰልጣኝ። በየአመቱ ተጫዋቾች ይለቁበታል። አንቷን ሴሜኞ ለምሳሌ ባለፈው ጃንዋሪ ነው የለቀቀው፣ ግን እሱ ብቻውን አይደለም። ባለፈው ሲዝን ከመጨረሻዎቹ 5 ተጫዋቾች ግብ ጠባቂውን ጨምሮ 4ቱን አጥቶ ነው የውድድር ዘመኑን የጀመረው። አሁን ግን ባለፉት 16 ጨዋታዎች አልተሸነፈም። በሚቀጥለው ሳምንት አጋማሽ ሲቲን የሚያሸንፍ ከሆነ ለምሳሌ የቻምፒየንስ ሊግ እድሉ የበለጠ በጣም ይሰፋል። በእርግጥ በአስቶን ቪላ የዩሮፓ ሊግ ሁኔታ ላይ ሊመሰረት ቢችልም ጥሩ አሰልጣኝ ነው። እኔ በየጊዜው ሲሻሻል የቆየ እና ቡድኑም ትልልቅ ጨዋታዎች ላይ እንደ አንደርዶግ የማይጫወት ነው። ትልቁ ችግር የፖሴሽን ስታቲስቲክስ ነው። ግን በጠቅላላው የፕሬሲንግ ቁጥራቸውን ስታይ፣ የቨርቲካል ማጥቃቶቻቸውን ቁጥር ስታይ፣ የፕሮግሬሲቭ ፓሶቻቸውን ቁጥር ስታይ ደፋር ከትልልቅ ቡድኖችም ጋር ቢሆን አንገት ለአንገት ተናንቆ ለመጫወት የሚያስችል ፐርሶናሊቲ ያለው አሰልጣኝ ነው። ግን ፖሴሽን ዲክቴት ሲያደርግ፣ ጨዋታ ዲክቴት ሲያደርግ አይተን አናውቅም። አንድ ጥርጣሬ ነው። ግን በየጊዜው እያደገ ያለ አሰልጣኝ ነው። ከሚራንዳስ ወደ ራዮ ቫዬካኖ፣ ከቫዬካኖ ወደ ቦርንመዝ፣ ከቦርንመዝ ብዙ ሰዎች ወደ ቢልባኦ ይሄዳል ብለው ጠብቀው ነበር በዚህኛው የውድድር ዘመን መጨረሻ። ምክንያቱም ኤርኔስቶ ቫልቬርዴ ከአትሌቲክ ቢልባኦ ጋር መለያየታቸው ከታወቀ በኋላ እና ደግሞ የቢልባኦ ተጫዋች ነበር፣ የማርሴሎ ቢኤልሳ ቢልባኦ ተጫዋች ነበር እና የዩሮፓ ሊግና የኮፓ ዴል ሬ ፋይናል የደረሰው ቡድን ተጫዋች ነው የነበረው እና የባስክ ተወላጅም ነው። ወደዛ ይሄዳል የሚል ግምት ነበር፣ ግን ለጊዜው ወዴት እንደሚሄድ አልታወቀም። ከቼልሲም ኃላፊነት ጋር ከማንቸስተር ዩናይትድ ኃላፊነትም ጋር ስሙ ሲነሳ የቆየ ነው። ጥሩ አሰልጣኝ፣ በአነስተኛ በጀት ግሩም ቡድን የገነባ ተጫዋቾች በለቀቁ ቁጥር አዳፕቴሽን ያስፈልጋል። አዳፕት የሚያደርግ ተጫዋቾች የሚያጎለብት ዲን ሃውሰንን፣ አሁን ራያንን፣ አንቷን ሴሜኞን፣ ኢሊያ ዛባኝን፣ ኢሎሽ ኬርኬዝን፣ ሌሎች ብዙ አሁን ደግሞ ጁኒዮር ክሩፒን የሚያሻሽልበትን መንገድ ካየሽ በኢንዲቪጁዋል ኮቺንግ በጣም ጥሩ አሰልጣኝ ነው። ግን ስለ እሱ ቅድም ስለ ካሪክ ያልኩትን ነገር እናነሳለን። እሱም ቢሆን በሳምንት አንድ ጨዋታ ላይ የሚያተኩር ቡድን ነው የገነባው። የእሱ ቡድን ደግሞ ብዙ ኤነርጂ የሚያወጣ ነው አይደለም። ብዙ ፕሬስ የሚያደርግ ቡድን በየ2 ቀን እንዲጫወት የሚገደድ ከሆነ በተመሳሳይ ኤነርጂ መጫወት አይችልም። ማክሰኞ የቻምፒየንስ ሊግ ጨዋታ አድርጎ ማክሰኞ ማታ ወደ ምስራቅ አውሮፓ ሄዶ ትራቭል አድርጎ ተመልሶ መጥቶ እንደገና ቅዳሜ ምሳ ሰዓት ላይ ጨዋታ ሲኖር ጉዞ አለ፣ በቂ ልምምድ ጊዜ የለም። አጫወቱ ራሱ ብዙ ኤነርጂ የሚያስወጣ ነው። አንደኛ ይሄ የማንቸስተር ዩናይትድ ስብስብ ራሱ ለእንደዚህ አይነት አጫወት የሚሆን አይደለም። በቦርንመዝ ያለው አይነት አትሌቲሲዝም የለም። ሁለተኛ ቅድም እንዳልኩት በሳምንቱ አጋማሽ የሚደረጉ
መርሃ ግብሮች እና ሌሎች የሀገር ውስጥ የጥሎ ማለፍ ውድድሮች መጨመር በአራት ውድድሮች ላይ የሚወዳደር ቡድንን መገንባት ያስፈልጋል። ስለዚህ አሁን የሚገነባውን አይነት ቡድን በማንቸስተር ዩናይትድ ለመድገሙ ምንም ማረጋገጫ የለም። ከካሪክ ውጤታማ የማንቸስተር ዩናይትድ የጊዜ አሰልጣኝነት ኃላፊነት በተጨማሪ ዙሪያውን ማንቸስተር ዩናይትድ ሲያይ ብዙ ምርጫ ያለው አልመሰለኝ። ከካሪክ አሁን ካለው ካሪክ የተሻለ ምርጫ ያለው እንግዲህ አሁን አንዱ ክርክር ግን ምንድነው ብዙ ጊዜ የምሰማው ክርክር የማሰልጠን ልምድ ነው። የካሪክ በትልቅ ደረጃ የማሰልጠን ልምድ። እኔ ልምድን በተመለከተ ሌላ አስተያየት አለኝ። ከኦሊቨር ግላስነር ልምድና ከማይክል ካሪክ ልምድ የትኛው ይበልጣል? ኦኬ 15 ጨዋታ ነው ያሰለጠነው። ከዚህ በፊት ያሰለጠነውን ጊዜ ምናምን ከደማመርን 18 ጨዋታ መሰለኝ የሚሆነው። ረጅም ጊዜ አልቆየም በማንቸስተር ዩናይትድ ኃላፊነት። የግማሽ ሲዝን እና የአንድ ውድድር ልምድ ነው ያለው አይደል? ይሄው ልምድ ግን ኦሊቨር ግላስነር የላቸው። የማንቸስተር ዩናይትድ አሰልጣኝ ለአጭር ጊዜም ቢሆን የመቆየት ልምድ ግን የላቸውም። ልምድና ሬሌቫንት ልምድ የተለያዩ ናቸው። ኤንድ 12 ዓመት የማንቸስተር ዩናይትድ ተጫዋች ነበር ይሄ ሰው። የማንቸስተር ዩናይትድ ደጋፊዎችን ዲማንድ፣ የክለቡን ባህልና ሴቶች ያውቃል። ለምሳሌ የማንቸስተር ዩናይትድ አካዳሚ ለማንቸስተር ዩናይትድ ምን ማለት እንደሆነ ያውቃል። ልጁ ስላለ ብቻ አይደለም አካዳሚ ውስጥ። የማንቸስተር ዩናይትድ አሰልጣኝ ከሆነበት ጊዜ ጀምሮ ዩናይትድ በዛው ተመሳሳይ ቀን ጌም ከሌለው በስተቀር ጨዋታ አልፎት አያውቅም። ለምሳሌ ሩበን አሞሪም የስፖርቲንግ ሊዝበን አሰልጣኝ ነበር። ስፖርቲንግ ሊዝበንም ልክ እንደ ማንቸስተር ዩናይትድ ሁሉ በአካዳሚው ላይ ጠንካራ አቋም ያለው ነው። ግን ከአሰልጣኝ ቡድን አባላቱ መካከል ነው የሚልከው ወደ ጨዋታዎች እንጂ ራሱ ጨዋታ አይታደምም ነበር። ካሪክ ግን ከዩናይትድ አካዳሚ ወጣም ሰው ባይሆን የማንቸስተር ዩናይትድ ተጫዋች ሆኖ በመኖሩ ምክንያት ብቻ ይህንን የመሳሰሉ ማንቸስተር ዩናይትድን ዩኒክ የሚያደርጉ የክለቡን ባህሎች ያውቃል። ይሄ ነው እኮ ሬሌቫንት ልምድ ማለት። 12 ዓመት ተጫዋች ሆኖ መቆየቱ ብቻ ግን አይደለም። ጆዜ ሞሪኞ ጫማ እንደሰቀለ የማንቸስተር ዩናይትድ የአሰልጣኝ ቡድን አባል አድርገውታል። በሳቸው ዘመን ለ2 ዓመት ተኩል ሰርቷል። ልምድ ነው ይሄ። የዋና አሰልጣኝነት ልምድ ላይሆን ይችላል፣ ግን እዛ ኤንቫይሮንመንት ውስጥ ቆይቷል። ከዛ ኦሌ ጉናር ሶልሻ ከመጣም በኋላ በሶልሻም ስር ኖርዌይ አሰልጣኝ እስኪሰናበት ድረስ እንደገና በድጋሚ ለ2 ዓመት ተኩል የእሱ ምክትል አሰልጣኝ ሆኖ ሰርቷል። እነዚህ ማንቸስተር ዩናይትድን በተጫዋችነት ለ12 ዓመታት ከጠቀመባቸው ዓመታት ባሻገር በማሰልጠን ውስጥ ያሳለፋቸው ናቸው። የሚድልስቦሮ አሰልጣኝ ሆኖ ሰርቷል። የሚድልስቦሮ የማሰልጠን ታሪክ ለማንቸስተር ዩናይትድ አሰልጣኝነት ዝግጁ እንደማያደርግ አይጠፋኝም፣ ግን የማሰልጠን ልምድ አለው። መልበሻ ክፍል የመምራት ልምድ አለው። ዋና አሰልጣኝ መሆን ልምድ አለው። ይህንን 15 ጨዋታ እንኳን ያንሳል ብንል ሬሌቫንት ልምድ ምለው እሱ ነው። እኔ አሁን ይሰራል ብሎ አፍን ሞልቶ መናገር ያስቸግራል። አንቼሎቲም ቢመጡ ይሰራል ብሎ አፍን ሞልቶ መናገር ያስቸግራል። ሪስክ ፍሪ የሚባል የአሰልጣኝ ቅጥር የለም። አይ በቃ እንደገና ከ10 ወር በኋላ ወደ ሌላ አዲስ ሳይክል እንመለሳለን ብለው የሚሰጉ ሰዎች ሊኖሩ ይችሉ ይሆናል። አዎ ሁሉም እንደዛ ሊሆን ይችላል። ምንም ዋስትና የለሽም ስለ አንዶኒ ኢራዮላ ስኬታማ መሆን። ብዙ አንኮንትሮለብልስ አሉት እግር ኳስ። መጀመሪያ ብዙ ተስፋ ነበር ሩበን አሞሪም ሲመጣ፣ ብዙ ተስፋ ነበር ኤሪክ ቴን ሃግ ሲመጡ ወይ ሌሎች የተቀጠሩ አሰልጣኞች ሲመጡ። ግን ሰዎች እንደሚሉት there are too many unknowns እግር ኳስ ውስጥ አናውቅም እንዴት እንደሚሆን። እና ደግሞ ሁልጊዜ በቅርብ ጊዜ ያሉ አንድ አስጊ ማሳያዎች አሉ። በመካከለኛ ደረጃ ላይ ባሉ ክለቦች የተሳካላቸው ግን ዋና ኃላፊነትን በተረከቡ ጊዜ ወደ ትልልቆቹ ክለቦች ሲመጡ የሚቸግራቸው አሰልጣኞች አሉ። ለምሳሌ ሮይ ሆድሰን ፉልሃምን ለዩሮፓ ሊግ ፍጻሜ ያደረሱ፣ በወጥነት 7ኛ 8ኛ ሆኖ የሚጨርስ ቡድን ያደረጉ፣ ከዛ በፊት ለ40 ዓመት ምናምን የሚሆን የማሰልጠን ታሪክ ያላቸው፣ አውሮፓን በሙሉ የዞሩ፣ የስካንዲኔቪያን እግር ኳስ አብጠርጥረው የሚያውቁ፣ የኢንተርም ግን አሰልጣኝ ነበሩ ናቸው። ሊቨርፑል ሄዱና ፌል አደረጉ። ከሊቨርፑል መጥፎ ቅጥሮች መካከል አንደኛው የሮይ ሆድሰን ቅጥር ነው። ወዴት ነው የሄዱት? ከመካከለኛ አካባቢ ቡድን እነ ኢራዮላ እነ ግላስነር ካሉበት አካባቢ ወይ ማርኮስ ሲልቫ ካሉበት ወደ ትልቅ ወደ ሌጋሲ ክለብ ነው የሄዱት እና አልሰራም። በቅርብ ጊዜ ቶማስ ፍራንክ በብሬንፎርድ በጓርዲዮላ ሳይቀር እርግጠኛ ነኝ በትልቅ ክለብ ሲያሰለጥን ያዋለሁ፣ ምክንያቱም ከሊጉ ቤስት አሰልጣኞች መካከል አንደኛው ነው የሚል ምስክርነት የተሰጠላቸውና የስራቸው ምስክርም እንደዛ የሚያስብልላቸው አሰልጣኝ ወደ ቶተናም ሄዱ፣ አልሰራም። ዴቪድ ሞይስ በኤቨርተን በጣም ውጤታማ ነበሩ
በኤቨርተን በወቅቱ በነበረበት ስታንዳርድ ወደ ማንቸስተር ዩናይትድ መጡ። የ6 ዓመት ውል ተሰጣቸው። በፈርጉሰን ነው ፒክ የተደረጉት፣ ግን አልሰራም። እሱም ከወራት በኋላ ነው የተሰናበቱት። አሁን አንዳንድ ጊዜ ከመካከለኛ ደረጃ የሚመጡ በነዛ ቡድኖቹ ስኬታማ ይሆኑ በነዛ ክለቦቹ ስኬታማ የሆኑ አሰልጣኞች ዲማንዱ የብዙሀን መገናኛዎቹ ትኩረት፣ የደጋፊዎቹ መጠበቅ፣ የመልበሻ ክፍሎቹ ስብስብነት፣ በሳምንት 2-3 ጨዋታ የማሰልጠን ድርብ ኃላፊነት በሚመጣበት ጊዜ ይቸግራቸዋል። እና ዩናይትድ ብዙ ኦፕሽኖች ያሉትም አልመሰለኝም ከካሪክ በስራው ላይ ከፈጠረው ኢምፕሬሽን በተጨማሪ ማለት ነው። እሱ አንድ አስተማማኝ ነገር ነው። ጥሩ ባይሆን ከመጣ በኋላ የማንቸስተር ዩናይትድን ሁኔታ ባያሻሽል እዚህ ኮንቨርሴሽን ውስጥም አይሆንም ነበር እኮ። አሻሽሎታል። ኦፍኮርስ ውጤቱ ግልጽ ነው። ማንቸስተር ሲቲን 2-0 አሸንፏል። ከተሾመ ከ4 ቀን በኋላ አመቱ ሙሉ ሲያሰለጥነው እንደቆየ ቡድን ባለ ውህደት ነው ሲቲን ዶሚኔት አድርጎ ከዛም በላይ በሰፋ ውጤት ሊያሸንፍ የሚችልባቸውን የጎል ዕድሎች ፈጥሮ ያሸነፈው። ከዛ በስራው ላይ 10 ቀን ብቻ ከቆየ በኋላ ወደ ኤሚሬትስ ሄዶ በኤሚሬትስ አርሰናልን 3-2 አሸንፏል። በድጋሚ በጣም ጥሩ ተጫውቶ አስቶን ቪላን አሸንፏል። ቶተንሃምና ቼልሲን አሁን ባሉበት ሁኔታ ማሸነፍ ብዙ ክሬዲት ሊያሰጥ ይችል ይሆናል፣ ግን የቢግ ሲክስ አባላት ናቸው። እነሱንም አሸንፏል እና በትልልቅ ጨዋታዎች ያለው ሬከርድ በጣም ግሩም ነው። ሁሉንም ትልልቅ አሁን ከ33 ነጥቦች 5ቱ ከነዚህ ማለት ከ33ቱ ነጥቦች 15ቱ ከነዚህ ቡድኖች የተገኙ ናቸው። በማንቸስተር ዩናይትድ መጥፎ ፐርፎርማንሶችም ጊዜ ጭምር ጥሩ ባልተጫወተባቸው ጊዜያትም ጭምር ውጤቶች ማምጣት ይችላል። 2 ነው 3 ጨዋታ ነው የተሸነፈ። አንዳንዶቹ የሊድስ የኒውካስል ሽንፈት ጥያቄ ሊያስነሱ የሚችሉ ናቸው፣ ግን ያጋጥማል እንዲህ ያለ ነገር። ቡድኑን አረጋግቶታል። መልበሻ ክፍሉ ውስጥ ያለው ሃርመኒ አስደናቂ ነው። የማንቸስተር ዩናይትድ ተጫዋቾች እየወጡ እንዲህ አይነት የአድናቆት አስተያየት ሲሰጡ እንሰማለን። አሁን ትልቁ ጥያቄ እቺን ፊል ጉድ ፋክተር ለ10 ወር ሲዝን ይቻላል ወይ፣ ለተለያዩ ውድድሮች ይቻላል ወይ ነው ይሄ ጥያቄ አለ። ግን እኔ ይሄውን ጥያቄ ለሌሎች አሰልጣኞች መድገም የሚቻል ይመስለኛል። ክሪስታል ፓላስ ተንሸራቷል ወደ ዩሮፓ ሊግ ውድድር ከመጣ በኋላ። የሚድዊክ ጌም በሚጨመርበት ጊዜ አሰልጣኙ ቸግሯቸዋል። እንዲህ ያለ ነገር ሌሎችም አሰልጣኞች ያጋጥማቸዋል። እና እንግዲህ ምንም እንኳ የሚድስቦሮ ኃላፊነቱን ለማንቸስተር ዩናይትድ ስራ ያሳጨዋል ለማለት ቢያስቸግርም የሚድስቦሮም ሁኔታ ግን በሌላ ኮንቴክስት መታየታል። አንደኛ ሚድስቦሮን ሲረከብ 21ኛ ነበር ሚድስቦሮ እና ወደ ፕሌይኦፍ ወስዶታል። ወደ ፕሌይኦፍ ሴሚፋይናል ወስዶታል። እዛ ይተች የነበረው የታሊባን ሶከር ምናምን ብለው በቃ የሳይድዌይ ፓስ የጎንዮሽ ፓስ ይበዛዋል፣ በቂ ፕሮግሬሽን የለውም የሚል ነው። ግን ከዚህ በፊት እንዳነሳሁት በየጊዜው ጠቃሚ ተጫዋቾቹን ሲሸጡበት ቆይተዋል። ያለ ተተኪ ቡድኑ ፕሮግረስ ማድረግ አይችልም። ሞርጋን ሮጀርስ ለቆበታል፣ ወይ ቹፓ አክፖም ለቆበታል፣ ወይ ሌሎች ተጫዋቾች በተለያየ ጊዜ ለቀውበታል። እና ጥያቄ አለ በሚድስቦሮ የነበረውን ኃላፊነት በተመለከተ። በቴክኒክ ቦታ ላይ በቂ ሙቀት አያሳይም፣ በጨዋታዎች ላይ በበቂ ሁኔታ ኢንቮልቭ አያደርግም። እኔ ድክመት መሆኑን አላውቅም፣ ጨዋታ ኦብዘርቭ ማድረግ ነው የሚመስለኝ። እና አሰልጣኞች ደግሞ የተለያየ ካራክተሪስቲክስ ነው ያላቸው። ፈርጉሰንም ቢሆኑ በአብዛኛው ኦብዘርቫንት ናቸው። እንዲያውም የእርሳቸው ምክትሎች ናቸው በጨዋታ ውስጥ በኢንጌም ኮቺንግ የበለጠ የሚያተኩሩት። ስቬን ዮራን ኤሪክሰን አንድ ጊዜ ጣታቸውን አንስተው መመሪያ ሲሰጡ አይተናቸው አናውቅም፣ ግን ትልቅ አሰልጣኝ ናቸው። በቃ አንድ የአሰልጣኝ እንደመን ሁሉም ሲሞኔን አርቴታን ወይ ጓርዲዮላን አይደለም ወይ ክሎፕን አይደለም። ሁሉም ሰው የራሳቸው ካራክተሪስቲክስ አላቸው። አንዳንዶቹ እንደዛ ኦብዘርቫንት ናቸው። ፈርጉሰን እንደውም ላይ ሆኖ ነው ማየት የሚፈልጉት፣ ቶፕ ዳውን ቪው ስለሚፈልጉ። መልበሻ ክፍል ላይ ኦፍ ኮርስ እርማቶች ያደርጋሉ። እኔ ችግር ነው ብዬ አላምንም። እሱ በቃ አንድ ብዙ አይነት አሰልጣኞች አይተናል በተለያየ ጊዜ አሉ። በጨዋታ ውስጥ ኢንቮልቭ የሚያደርጉ እንደ ኮንቴ አይነት አሰልጣኞች አሉ፣ እንደ ሊፒ አይነትም አሰልጣኞች። ወጥ የሆነ ተሰፍቶ የተሰጠ የማሰልጠን ዴመኒር የለም ቴክኒክ ቦታ ላይ። ሰዎች ግን ለዛ ለትችት ምክንያት አድርገው እንደሚያቀርቡ ታውቃለሁ። ስሎ ነበር፣ ለውጦቹ ሪአክቲቭ ናቸው እንደዚህ ይላሉ። ግን አንዳንድ በጎ ነገሮች ግን እሰማለሁ የሚሳካ ከሆነ። ለምሳሌ እንደ ስቲቭ ሆላንድ አይነት በጣም ጥሩ ልምድ ያላቸው ምክትል አሰልጣኝ ያሉት ካሪክ ልምድ አጠር ነው በጠቅላለሁ። የማሰልጠን ጨዋታ ቁጥርን ካየሽ ጥያቄ የለውም፣ ልምድ አጠር ነው። ግን ልምድ የሚለውን ቅድም እንዳነሳሁት በዛ አውድ ማየት ያለብን ይመስለኛል። ምንድን ነው ልምድ?
የካሪክ ልምድ ኢሬሌቨንት ነው ወይ? ጓርዲዮላ የባርሴሎና አሰልጣኝ ሲሆን ልምድ ነበረው ወይ? ግን ባርሴሎናን ያውቃል፣ የባርሴሎናን ካልቸር ያውቃል፣ አጫዋቱን ያከብራል፣ አካዳሚውን ያከብራል። እንደዚህ ሁሉም ፔፕን እንዳልሆነ ብገነዘብም ኮምፓኒ የባየር ሚኒክ አሰልጣኝ ሲሆን ከማይክል ካሪክ የበለጠ ልምድ አልነበረው አይደል? በቃ እኮ ቻምፒዮንሺፕ በርንሌን ያሰለጠነው ወደ ፕሪሚየር ሊግ አምጥቶታል። የፕሪሚየር ሊግ ሪከርዱ ግን ጥሩ አልነበረም። በመጣበት ሲዝን የወረደው ለዛ ነው እኮ ጉድ የተባለው የባየር ሚኒክ አሰልጣኝ ሆነ ሲባል። ግን የትልልቅ መልበሻ ክፍሎች ልምድ ነበረው፣ የትልቅ ተጫዋችነት ታሪክ ልምድ ነበረው። የባየርን እንኳ ባይሆን ካሪክ እንዲያውም ከዛም የበለጠ ልምድ አለው። ረጅም ጊዜ በማሰልጠንና በማሰልጠን ዙሪያ የቆየ ሰው ስለሆነ እና ምናልባት የሚያስፈልገው ግን ተጨማሪ የኮቺንግ ስታፍ አባል አለ የበለጠ ልምድ ያለው። አሁን ለዚህ ነው የኮምፓኒ ረዳቶች ከሆኑት መካከል አንደኛው ባለፈው በፓሪስ በተደረገው ጨዋታ ኮምፓኒ በቅጣት ምክንያት አልነበረም አይደለም እና አሮን ዳንክስ የሚባል ረዳቱ ነበር በቴክኒክ ቦታው ላይ ይመራ የነበረው። ልክ እሱ አይነት እንግሊዛዊ ነው። ከዚህ በፊት የኡናይ ኤመሪ ምክትል አሰልጣኝ ሆኖ ሰርቷል። አሁን የባየር ሙኒክ ምክትል አሰልጣኝ ነው። በታክቲካዊ እውቀቱ ብዙ የሚደነቅ ነው። የካሪክ ኮቺንግ ስታፍ በአብዛኛው ለኢንተሪም አሰልጣኝነት ለጊዜ አሰልጣኝነት ተብሎ የተዋቀረ ነው። ጆኒ ኢቫንስ ምናምን ያሉበት ማለት ነው። ግን አሁን ሌሎች የበለጠ ኤክስፐርቲዝ ይዘው መምጣት የሚችሉ የሴት ፒስ አሰልጣኝ መቅጠር ሊሆን ይችላል። ልክ እንደዚህ አይነት በአውሮፓ ትልልቅ ክለቦች ውስጥ የመስራት ታሪክ ያለው ምክትል አሰልጣኝ መጨመር ሊሆን ይችላል። ያ ደግሞ የአሰልጣኞችን ዝግጅት የበለጠ የተሟላ ያደርገዋል ብዬ ገምታለሁ። ተጨማሪ ስታፍ አባላት መጨመር ሊኖርበት ይችል ይሆናል። ግን ዩናይትድ ከዚህ ውጪ ምርጫ ያለው አይመስለኝም። አሁን የበለጠ ወሳኙ ነገር የዝውውር ጉዳይ ነው ለማንቸስተር ዩናይትድ። በቀደም የነበረው የሰንደርላንድ ጨዋታ ላይ እንዳየነው እጥረት አለ የማንቸስተር ዩናይትድ ዴብዝ ላይ። የማንቸስተር ዩናይትድ በጀትም እኮ በጀት የተደረገው ለአንድ ሲዝን ተብሎ ነው። ግን በቅርብ ጊዜ ዩናይትድ እያሻሻላቸው ያሉ ግን ለ10 ለ13 ዓመታት ማንቸስተር ዩናይትድ ወደ ኋላ ከማንቸስተር ሲቲ ጋር ከሊቨርፑል ጋር በዛ ጊዜ ውስጥ በጣም ስኬታማ ከሆኑት ቡድኖች ጋር ካነጻጸር ነው ወደ ኋላ የጎተተው የዝውውር ስንፍና ነው፣ የዝውውር ስህተት ነው። ከ2016 ከ2026 ባለው ጊዜ በእንግሊዝ ከቼልሲ ቀጥሎ ብዙ ገንዘብ ያወጣው ማንቸስተር ዩናይትድ ግን ብዙዎቹ የኢንቨስትመንት ችግር ሳይሆን የምልመላ ችግር ግን አለበት። ፍጥጥ ብሎ የሚታይ ምልመላ ችግር አለበት። በዲው ዲሊጀንስ አይደለም ዝውውሮቹ ይፈጸሙ የነበሩት። በመጠኑ የመሻሻል ምልክት አለ እዛ ላይ። በዚህ ውድድር ዘመን ያመጧቸው ተጫዋቾች በሙሉ ስኬታማ ናቸው። ማቴዎስ ኩኛ ስኬታማ ነው። ብራያን ምቤሞ ከሞላ ጎደል ስኬታማ ነው። ሴነ ሎመንስ ስኬታማ ነው። ቤንያሚን ሼሽኮ ስኬታማ ነው። ከዚህም በላይ ከፍ የሚል ፖቴንሻል ደግሞ ያለው ይመስላል ቤንያሚን ሼሽኮ። ሴነ ሎመንስ ቅድም እንዳነሳሁት በጣም ጥሩ ፈራሚ ነው። ለእኔ ከፕሪሚየር ሊግ ቤስት ፈራሚዎች መካከል አንደኛው ነው። በተለይ ደግሞ የዛሬ ዓመት ማናቀው ስም ሆኖ አይደል ከቤልጅየም ሊግ ከሮያል አንትወርፕ ኤክስፔክቴሽን መጥቶ ለማንቸስተር ዩናይትድ ነው ግብ ጠባቂ የሆኑ። ግብ ጠባቂ ደግሞ ቶሎ የምትፈረጅበት ቦታ ነው፣ ቶሎ የምትዳኝበት ቦታ ነው። ግሩም ዝውውር ነው፣ የዴታ ዝውውር ሊባል ይችላል። ማንቸስተር ዩናይትድ በቀደሙት ዓመታት የማይፈጽመው አይነት ዝውውር ነው። የፕሮጀክትም ዝውውር ነው፣ የጭንቀት ጊዜ ዝውውር አይደለም። ልክ እንደ ኡጋርቴ አይነት የኦገስት 31 ፈራሚ አይደለም። የሆነ ሰው በቃ እንደምንም ብለን ማምጣት አለብን የሚል ጭንቀት ወለድ ፈራሚ አይደለም። የዴታ የአናሊቲክስ ፈራሚ ነው። እንዳው ጥቂት ወደ ኋላ እንውሰደው ካልን የፓትሪክ ዶርጉም ቢሆን ከሌቼ ነው የመጣው። እሱም የዴታ ፈራሚ ነው። ለዴፊኒሽን የሚያስቸግር ተጫዋች ነው ለጊዜው። ካሪክ ቦታ አግኝቶለት ነበር እስኪጎዳ ድረስ፣ ቶሎ ተጎዳ። ስለዚህ ብዙ ጊዜ አላየነውም በዚህኛው ሲዝን በካሪክ አሰልጣኝነት ስር ከነዛ ሁለት ጨዋታዎች በኋላ አላየነውም። ግን ጥሩ ፈራሚ ነው። ኤደን ሄቨን ጥሩ ፈራሚ ነው። 1.9 ሚሊዮን ብቻ ለወጣበት ተጫዋች በተለይ በጣም ግሩም ፈራሚ ነው፣ ወይም ትልቅ ፕሮሚስ እያሳየ ያለ ነው። ይህኑ መንገድ መቀጠል ይፈልጋል ማንቸስተር ዩናይትድ። ለአመታት እንደዚህ በዝውውሮች ላይ ውጤታማ አልነበርም። ራሳቸው ሰር ጂም ራትክሊፍ መጥተው ማንቸስተር ዩናይትድ ዲፓርትመንቱም የለውም የዴታ አናሊሲስ ዲፓርትመንት የሚል አስተያየት ነው የሰጡት። ሪክሩትመንት ደግሞ ወሳኝ ነው ለሊቨርፑል ስኬት። በቃ ዋናው ምክንያት እኮ ክሎፕ ናቸው። ኦፍኮርስ ግን ክሎፕ ሳላህን አልፈለጉትም ነበር። ለምሳሌ ሳላህን የፈለገው ሊቨርፑል ዳታ ቤዝ ነው። ሳላህ ያለ ሳላህ እነዛን ክብሮች ማግኘት ይቻል ነበር። ይህ ግሩም ብልመላ ውጤት እኮ ነው መሐመድ ሳላህ። አሰልጣኙ ዩሊያን ብራንትን ነበር ይፈልጉ የነበሩት። ግን ሳላህን በሮማ ፕሮግረስ እያደረገ ያለ ተጫዋች ነው ብቻ የሚል አልነበረም ምልመላቸው። ለረጅም ጊዜም በሊቨርፑል ዴታቤዝ ውስጥ የነበረ የቆየ ተጫዋች ስለሆነ ብቻም አይደለም፣ ስለ ኮምፕሊመንታሪቲም ጭምር አስበው ነው ያመጡት።
ከማጋ ሊያጣምሩት ከቦቢ ፈርሚኖና ከሳዲዮ ማኔ ጋር አብሮ ይሄዳሉ። ይሄ ተጫዋች የእሱ አጨዋወት ለዛ ኮምቢኔሽን ይሆናሉ ወይ? ምልመላ ነው። ዩናይትድ በካሪክም አሰልጣኝነት ስር ይቆይ በሌላ አሰልጣኝ የሚሰልጥን የነዛ አሁን ቅድም የጠቀስኳቸው ሁለት ክለቦች ማንቸስተር ሲቲን በተመሳሳይ ምንም አይነት ትልልቅ የዝውውር ስህተቶች ብዙ አልፎ አልፎ በስተቀር ትልልቅ የዝውውር ስህተቶች አታገኝም። ምንም ጥያቄ የለውም። ወሳኝ ነው። ቼልሲ ላይ እኮ አንዱ ዲቤት የምልመላ ዲቤት ነው አይደለም። አሁን የገንዘብ ማውጣት ክርክር እኮ አይደለም። ከማንም በላይ አውጥተዋል በእነዚህ 4 ዓመታት 2022 ላይ ከመጡበት ጊዜ ጀምሮ። ፕሮፋይሊንጉ ነው ችግሩ። ምን አይነት ተጫዋች ነው የምታመጪው ነው፣ ለምን ዓላማ ነው የምታመጪው ነው ጥያቄው። የገንዘብ ማውጣት ጉዳይ አይደለም። ገንዘብ ማውጣት አልነበረም ለማንቸስተር ዩናይትድ ችግር የነበረው። አሁን እሱን እያረሙት ይመስላል። የእግር ኳስ ስፔሻሊስቶች ቀጥረዋል። ያኔ ሙርቶግ ወይ አሮንስ ወይ ሌሎች ሰዎች ነበሩ የእግር ኳስ ስፔሻሊስቶች፣ አንዳንዶቹ የባንክ ባለሙያዎች የእግር ኳስ ስፔሻሊዝም የሌላቸው፣ አንዳንዶቹ ሙርቶግ ሞይስን ለማገዝ የመጡ ሰው ናቸው። በኋላ የማንቸስተር ዩናይትድ ስፖርት ዳይሬክተር የሆኑት የሞይስ ሰው ናቸው። ስለዚህ መጀመሪያውን የስታፊንግ ችግር ነበረበት ማለት ነው። እነማን ነው በወሳኝ በሆነ የአንድ ክለብ እጣ ፈንታ ላይ ወሳኝ ሆነ። አርሰናል ምልመላ ጥሩ ነው ባለፉት ዓመታት አይደል? ጥሩ ምልመላዎች ናቸው። ብዙ ፌል ያደረጉ ዝውውሮች አታገኙም። ይህም ከስካውቲንግ ጋር የሚገናኝ ነው። የጥሩ ቡድኖች ሆል ማርክ ነው ስካውት ማድረግ። አሰልጣኙ ላይ ማተኮር አንድ ነገር ነው፣ ግን አሰልጣኙ የሚሰራበትን ማቴሪያል መስጠት አለብን። ለጊዜው ግን ዩናይትድ ከዛ የተሻለ አማራጭ ያለው አይመስለኝም። ግን ክርክሮች ግን እንዳሉ ግልጽ ነው። ጥያቄዎች፣ ጥርጣሬዎች መኖራቸው ከሶልሻ ጋር ማነጻጸር እንዳለ ግልጽ ነው። አንድ ሪያን ኦህላህን የሚባል የስፔን ጸሐፊ ምን ይላል? አላየንም ወይ እንዲህ አይነት ነገር ማንቸስተር ዩናይትድ ውስጥ ሶልሻ በመጣ ጊዜ የመጀመሪያዎቹን 19 ጨዋታዎች አድርጎ 14ቱን አሸንፎ ነው የጀመረው። ልክ አሁን ከ15 10 አሸነፈ እንደሚባለው እና ያን ጊዜም የቀድሞ የማንቸስተር ዩናይትድ ተጫዋቾች እንደ ሪዮ ፈርዲናንድ አይነቶቹም ይሁኑ በጊዜው ዩናይትድ ውስጥ የነበሩትም ተጫዋቾች ይሁኑ ከዚህ የተሻለ ምን ሊያደርግ ይችላል? አንድ ሰው ቋሚ አሰልጣኝነት እንዲገባው ምን ያደርግ ከዚህ በተሻለ? ልክ አሁን ስለ ካሪክ የሚባለው ነገር ያኔም ተብሎ ነበር። ኮሽነሪ ቴል የሚሉት እሱን ሶልሻ ነገር አያስተምረንም ወይ አይነት። እኔ ሶልሻን በተመለከተ ብዙ ጊዜ ተናግሬ ያለሁ። እኔ ለማንቸስተር ዩናይትድ ሀፍረት ነበር ብዬ አላምንም። ኦሌ ጉናር ሶልሻ ፎ ትራክ ሪከርድ በተለይ ከሱ በፊትም ከሱ በኋላም ከነበሩት ጋር የምናወዳደረው ከሆነ ለማንቸስተር ዩናይትድ አሳፋሪ ነበር ብዬ አላምንም። ከፈርጉሰን በኋላ ለመጀመሪያ ጊዜ ነው በሁለት ተከታታይ ዓመታት ፖዲየም ላይ የጨረሰ ቡድን የገነባው። ሁለተኛ ሶስተኛ ሆኖ የጨረሰ ቡድን የገነባው። ዩሮፓ ሊግ ፋይናል አድርሷቸዋል። በመለያ ምት ነው የተሸነፈው። 5 ሴሚ ፋይናል ተጫውቷል። ተጫዋቾች አጎልብቷል። ግሪንውድን፣ ራሽፎርድና ማርሲያል ሳይቀር ጥሩ ሲዝን ያሳለፉት በሱ የአሰልጣኝነት ጊዜ ነው። እጥረቶች አሉበት፣ ድክመቶች አሉበት። አዎ ኦኬ። ግን እንደው በቃ ሊፈራ የሚገባው አይደለም። ልክ ዩቬንቱስ ጂጂ ማይፍሬዲን ሲቀጥር እንደሆኑ አይነት መፈራት ያለበት አይመስለኝም። ካሪክም ሶልሻ ካልአይም ቢሆን ሁለተኛው ሶልሻ ቢሆን በጣም የሚያስፈራ ነገር የሚያስፈራ ፕሮስፔክት አይመስለኝም። ለነገሩ እኔ ለምን በተደጋጋሚ ዲስከስ እንደሚደረግ አላቅም። በጣም የሚፈራ ሆኖ ሲጠቀስ ስለምሰማ ነው። ለዚህ ነው ኮቢ ሜኑ ሜዳ ውስጥ እንድትከተሉት እንድትሞቱለት ነው ያለው። እንድትሞቱለት የሚያደርግ አይነት አሰልጣኝ ነው አለ እና እኔ ተጫዋቾቹ እንደዚህ እንዲያስቡ መሆናቸው ፍራክሸስ በነበረ የመልበሻ ክፍል ውስጥ ስንጥቃቶች በነበሩት የመልበሻ ክፍል ውስጥ ለአጭር ጊዜ ቢሆን ይህንን አይነት አንድነት ያመጣ ነው። ከማንቸስተር ዩናይትድ መልበሻ ክፍል የምትሰሚው ሊክ የለም። ጋዜጣዊ መግለጫዎቹ አነጋጋሪ አይደሉም። አነጋጋሪ አለመሆናቸው ደግሞ በጣም በጎ ነገር ነው። ርዕስ አለመሆኑ በጣም በጎ ነገር ነው። በቃ ካሪክ ይሄን አለ ሲባል አትሰሚም ብዙ ማለት ይሄ ርዕስ የሚሆን ማለት ነው። የጋዜጦች የፊት ገጽ ላይ ርዕስ የሚሆን የዩቱብ ካፕሽን የሚሆን ነገር አይናገርም። አዎ አንዱ ኳሊቲው እሱ ነው። ካሪክ ሁል ጊዜ እንደዛ ነው የነበረው። ሲጫወትም ልክ እንደዛ ነው። ርዕስ የሚፈጥር አልነበር እና ግን ጥርጣሬዎች አሉ። ለምሳሌ እንዲያሸንፍ በሚጠበቅባቸው ጨዋታዎች በቂ ጨዋታዎች ዶሚኔት አላደረገም። እንዲያሸንፍ በሚጠበቅ እንደነ ዌስትሃም አይነት ጨዋታዎች አለ አይደለም 67% ፖሴሽን በምትይዥባቸው ጨዋታዎች ላይ ጨዋታ ዲክቴት እንዲያደርግ በሚጠበቅባቸው ጨዋታዎች ላይ
ፍርሃት አለ ማለት ሌሎችም ቡድኖችን በተመለከተ ባለፈው ሊድስ ኦልድ ትራፎርድ ላይ መጥቶ እንደነበረው አይነት ወይ ኒውካስል ተጫዋች በቀይ ከወጣበት በኋላ በ30% ሲጫወት እንደነበረው አይነት ዩናይትድ ጨዋታ ዲክቴት እንዲያደርግ በተጠየቀበት ጊዜ ልክ በትልልቆቹ ጨዋታዎች ላይ የሚገኝ ኦፕን ስፔስ አይገኝም። ከአርሰናል ጋር የሚገኘው፣ ከሊቨርፑል ጋር የሚገኘው፣ ከማንቸስተር ሲቲ ጋር የሚገኘው አይነት። ምክንያቱም ማንቸስተር ሲቲም ሊቨርፑልም ሲመጡ ፖሴሽን ዶሚኔት ለማድረግ ነው የሚመጡት። ስለዚህ በመልሶ ለማጥቃት የተመቹ ቡድኖች ናቸው። ግን የእሱ ቡድን አይደለም። በውድድር ዘመኑ መሀል በአራተኛው ቀን ጨዋታ ያለበትን ቡድን የተረከበው የካሪክ ፈራሚ የሚባል የለም። ሪሞዴል መደረግ አለበት የማንቸስተር ዩናይትድ ስኳድ ራሱ እሱን መጫወት እንደሚፈልገው። ከዚህ በተቃራኒ ዝም ብሎ የአጉል ፖሴሽን ቡድን ተብሎ ተተችቶ እኮ ያውቃል። ከዚህ በጣም ተቃራኒ በሆነ ሁኔታ ተተችቶ ያውቃል። ግን መጣ፣ የኮመን ሴንስ ውሳኔዎችን ወሰነ። ሁለተኛ የጨዋታዎች ቁጥር ጉዳይ ነው። እሱ ወደ ኃላፊነት ከመጣበት ጊዜ ጀምሮ ዩናይትድ 15 ጨዋታ ነው ያደረገው፣ አርሰናል 29 ጨዋታ ነው ያደረገው፣ ማንቸስተር ሲቲ፣ ቼልሲ፣ ኖቲንግሃም ፎረስትና ኒውካስል 25 ጨዋታ ነው ያደረጉት። ሊቨርፑልና አስቶን ቪላ 24 ጨዋታዎች አድርገዋል። ክሪስታል ፓላስ 22 ጨዋታ አድርገዋል። ቶተናም 19 ጨዋታ አድርገዋል። ከአንዳንዶቹ ቡድኖች በእጥፍ ያነሰ ነው የተጫወተው። አሁን ተጨማሪ ዲማንድ ይኖራል። ዩናይትድ በ60 በ70 ዓመት ውስጥ ይህን ያህል አነስተኛ የጨዋታ ቁጥር አድርጎ አያውቅም። ከሁሉም ውድድሮች በቶሎ ስለወጣና በአውሮፓ ውድድር ስላልተሳተፈ ዲማንዱ ይጨምራል። አዎ ለዛ የሚሆን ዝግጅት ማድረግ አለበት። አዎ ግን ስለ ሌሎቹ ማሰልጣኞች ያንን ማለት የሚቻል የአንደርላይንግ ነምበርስ ጉዳይ፣ አንዳንድ ቁጥሮቹ እኮ ኤክስጂ ዲፈረንሻል፣ የራስ ሳጥን ውስጥ ኳስ የሚነካበት መጠን ከአሞሪምም ጭምር ያነሰ ነው ይላሉ። እሱ አንድ ጥሩ መከራከሪያ ሊሆን ይችላል። ግን የጌም ስቴት ጉዳይ በጣም ወሳኝ ነው። ለምሳሌ ማንቸስተር ዩናይትድ በጊዜ ጎል ይቆጠርበት ከነበር የማንቸስተር ዩናይትድ ብዙ ይሞክር ነበር፣ ብዙ የሚሞክርበት ነበር በአሞሪም ጊዜ። ምክንያቱም የበለጠ የሳጥን መልክ ነበረው። ያ ምን ያደርገዋል? ያኛው ቡድን ለምሳሌ ቀድሞ ጎል ሊያስቆጥር ይችላል። ማንቸስተር ዩናይትድ ወደ ጨዋታው ለመመለስ ብዙ ሙከራ ማድረግ አለበት። ያ ምን ያደርገዋል? ያንቺን ስታት ኢንፍሌት ያደርገዋል፣ ቁጥርሽን ትልቅ ያደርገዋል። ይሄኛው ዩናይትድ የበለጠ ጨዋታ የሚቆጣጠር ነው ከአሞሪም ጋር ሲነጻጸር። ስለዚህ በሆነ በሌላ ሌንስም መታየት አለበት እና እኔ ጥሩ ይሁን አይሁን ማወቅ አትችም፣ ግን ዩናይትድ ከዚህ የተሻለ ለጊዜው ከዚህ የተሻለ ምርጫ ግን የነበረው አይመስለኝም። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።